እንደዚህ በጣም ግራ የተጋባው ዙፍሩክ ቀጥ ብሎ ሄዶ ቀጥ ብሎ እያንዳንዱ ነገር ያየውን ነገር ለጭንቅኖና ለሰርፈር እየተናገረን ያለው እውነቴን ነው። ምልክ ግራ ነው የሚያገባው። ፖይራዝ እዛ ጋር ቆምና እንዳያት እህቴ አላላትም። እሷ ደግሞ ቀጠለችና ፖይራዝ ወንድሜ አላለችም። እውነቴን ነው። መልተን ብሎ ስሟን ጠራው። ምን ማድረግ ይችላል? እኔ ደረቄ ግራ ተጋብቼ ምንድነው የምታወራው ፖይራዝ ስላለው በመጨረሻ እህትና ወንድም ያገናኙ ነው የመሰለኝ እውነቱን ለመናገር ምንድነው የምታወራው? እና በመጨረሻም ፖይራዝ እህት አለው እያልከኝ ነው ለኛ? እንደዛ ነገር ነው። አንተ ልጅቷን በምን ታወቃ ሲጀምር? ቆይ ማየውን ነገር ሲጀምር ያለም ዘርፈር ካለበት ተነስቶ ይሄድ ጀመረ። በሌላ በኩል ደግሞ ከቢሮ እንደዚሁ ሊወጣ እሷም ስገባ ይገናኛሉ። አይሴ እንዴት ነሽ? አለው ሰላም ነው። እውነቱን ለመናገር በጣም አመሰግናለሁ ለፖይራዝ ላደረከው ነገር። ነይ ቆመን ከምናም ወደ ውስጥ ይገቡ ጀመር። ፖይራዝ ግራ የተጋባው ደግሞ እንደዚህ እህቱ የሰጠችውን ፍላሽ እያየን ያለው ትንሹ ህፃን አንበሳው ሲናል ደግሞ ምግቡን እየበላን ያለው አባ ምን ሆነ ዛሬ ምንም ባህሪ ትክክል አይመስልም እያለ ይናገር ጀመር። እንዴት አደራችሁ እያለች ቤጋም ትቀላቀላለች። ግን ማንም አልመለስላትም። ፖይራዝ ምን ሆነሃል? ምንድነው እያየክ ያለው እያለች ትጠይቀው ጀመረ። ያለ ግራ እየተጋባ ይወጣል። ይህ ነገር ግራ ያጋባት እሷም ተከትለው እንደዚህ ትወጣለች። ቤጋም ወዲያውኑ ምን ሆናል? የተፈጠረ ነገር አለ? ምን ሆናል? ባህሪ እንዳለ ትክክል አይደለም። አዎ እንደዛ ነገር እንዴት ይህ ሊሆን ይችላል? ማለቴ ስለ እሷ ብዙ ነገር ማናውቀው ነገሮች አሉ እያልክ ስነግረኛ ነበር እንዴ? አዎ ብዬ ነበር፣ ግን በቃ ከማስበው በላይ ሆኗል። እንዴት ቤ እንደምናገር ራሱ እንዴት ቤ ፊቷን ራሱ ማየት እንደምችል ግራ ተጋብቻለሁ። ማለቴ ይህ ሁሉ ነገር ሲፈጠር እሷ ነበረች። በቃ ግራ በጣም ከማስብ በላይ ሆኗል። አይዞክ እያለች እጁን እየዳሰሰች ለማረጋጋት ትሞክራለች። እና እንዴት ነሽ? ብዙ ነገሮች ተቀይሮን ብዬ አስባለሁ። አዎ ግን አዲስ ሌላም ነገር ተፈጥሯል። ግን ተይዛለች ያቺ ሴትም ማለት ማን ሆነች? ማለቴ እንዴት እያለም ይጠይቅ ጀመረ። እንደዚሁ በሌላ በኩል ደግሞ እንደዚሁ የሜቴ እናት የሆነችው ቀጥ ብላ ወደ መኪናው ትገባና ልጁም ሹፌሩም ቀጥ ብሎ ወደ ነባባ ቤት ያመራ ጀመረ። በሌላ በኩል ፖይራዝ ደግሞ በረጅሙ የተነፈሰ ጭንቅላቱን እሷ ለዚሁ ነገር ተጠያቂ ካልሆነች ወይም እጇ ካለበት ምን ሊፈጠር ይችላል? እውነቱን ለመናገር ግራ ተጋብቻለሁ፣ በጣም ግራ ተጋብቻለሁ። ምን እንደምረሱ አላውቅም እያለም ይመልስ ጀመረ። እሷም አፍጥጣ እያየችው ቆይሽ እያንዳንዱ ነገሮች ከምናስበው በላይ ከሆነ ቆይ ነገሮች እንዴት እንደሚሄዱ አሁን ማለቴ ከእህት ጋር ያለው ነገርስ እንዴት ሊሆን ይችላል? እህቴ ራሱ በማወቅ ግራ ተጋብቻለሁ። እውነቱን ለመናገር እውነቴን ነው የምልሽ። ግን እሷ እንዴት ናት? ደህና አይደለችም፣ ሌላ ሰው ሆናለች እያለም ይመልስ ጀመረ። አእምሮዋ ደህና ነው? እሱን እኔ እንጃ እያለ ይመልስላት ጀመረ። በሌላ በኩል እስር ቤት ውስጥ ደግሞ እንደዚሁ እጇን ከፍ እያደረገች መልተም ታያለችም። በመሀል ግን ኮሚሽነሩና ፖሊሶቹ ይገቡ ጀመረ። ኮሚሽነሩ ጠረጴዛውን በሁለቶቹ ከተደገፈ በኋላ አይናውን እያያት እሺ ንገሪኝ ሻውን እያንዳንዱ ነገር አሁን ወደ አንቺ እየመጣን ያለው ስለዚህ ለማን ነው የምትሰሪው ንገሪ እያለም ይመልስላት ጀመር። እሷ ምንም ነገር አትልም። ወዲያውኑ በጣም ይናደዳል ኮሚሽነሩ። አሎ ደጋግሜ አልጠይቅሽም፣ አቅምም የለኝም፣ እባክሽ ነገሮችን አታኪብጅብን። ለማን ነው ሰሩ ንገሪኝ። ቆይ ምንም ነገሮችን አሁን አይንሽ እያየ ልሸመጥጭ ነው? የት ነው ያላችሁት? የት ነው የተቀመጣችሁት? ቢሮአችሁ የት ነው እያለም ደጋግሜ ጠይቃ ጀመር። እውነቱን ለመናገር ምንም አውቀው ነገር የለም። እሺ እንደዛ ከሆነ ቆንጆ። ስለዚህ ዛሬ አሊን ጥሩልኝ ቶሎ በሉ እያለም ይናገር ጀመረ። ወዲያውኑ መግባት ጀመረ። አለቃ ጠራኝ ፈለከኝ እንዴ? አሊ አንድ ነገር እፈልጋለሁ። በመጨረሻም እንግዳችንን እስቲ ተንከባከለን። ምንም አይነት ነገሮችን ለማውጣት ለመናገር ፍላጎቱ አይደለም። ስለዚህ እስቲ የሆነ ቦታ ወሰዳትና የምናውቀው ቦታ እያለ ይናገር ጀመረ። እሺ እያለም ወዲያውኑ እጇን ይይዝና ከዛ ክፍል ይዟት ይወጥ ጀመረ። በሌላ በኩል ፖይራዝ ደግሞ ላናገርሽ እፈልጋለሁ፣ በጣም ግራ ተጋብቻለሁ የሚል መልእክት እየላከን ያለው እንደዚህ ቤጋ ማይዛ ትመጣለች፣ እየሰረቀች ታያለች። እሱም
ስልኩን አስር ጀመረ። እኔ ሲናን ጋር ያለሁት ያ የምናውቀው ቦታ ፏፏቴው ጋር እንገናኝ የሚል መልእክት ይልክላት ጀመረ። ሉጣ በቃ ሜቴ የሆነ ቦታ መሄድ አለብኝ። ወዴት ልትሄጂ ነው? ወዴት ልትሄድ ነው እያለች ሁለቱም ይጠይቃሉ። ትንሽ አትጫወትም እንዴ? ግን ልሸኝሽ ይችላል። አይ 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 አያስፈልግም፣ በጣም አያስፈልግም። አይ አይ የሆነ ስራ ልሂድ እባክህ። በጣም አመሰግናለሁ። አረ ችግር የለም እያለ ሜቴ ይመልስላታል። ቆይና ምንድን ነው አሁን ያሰብከው? እውነቱን ለመናገር ምንም አይደለም በቃ እያለ ይናገር ነው ጀመር። እሺ ሁሌም ቢሆን ሂድ፣ እሺ ሂድ። ግን አንድ ነገር መካድ የሌለብህ ነገር ቢኖር እያንዳንዱ ነገሮች እንደሚመጡ ማወቅ አለብህ እያለች ትመልስለታለች። ፖይራዝ ይቆማል። እባክሽ እባክሽ እያለም ካለበት ተመልሶ ተይ የሚሆን ነገር አትወሪ እያለም ይመልስላት ጀመረ። ሲናን ደግሞ እንደዚሁ ግራ የተጋባው ወዲያውኑ ቀጥ ብሎ ወደ እናቱ ጋር ሄዶ እማ አባዬ የት ሄዶ ነው ቆይ እያለም ይጠይቅ ጀመረ። የሆነ ቤት ሄዶ ነው እንዴ? እንዴት ሊሆን ይችላል እናቴ ቆይ እያለም ይመልሰ ጀመር። የሆነ ስራ መስራት ያለበት ነገር አለ ለዛ ነው። ግን እኮ እናቴ በጣም ያለው የሆነ ስራ ለዛ ነው ልጄ። እናቴ የደበቅሽ ነገር የለም አይደለም ወይስ አባቴ ጋር ልደውል? አላቅም ምንም የደበቅኩ ነገር የለም። እሺ ግን ደህና ነው አይደለ? በደንብ አባዬ ደህና ነው። ሲናን ምን ሆናል? አታስጨንቀኝ እንጂ እያለች ተናገረው ጀመረ። ሲናን ካለበት ይነሳል። ወዲያውኑ ራቅ ይላል ከሷ ጋር። እሷም አፍጥጣት ያለችም። በሌላ በኩል ደግሞ የሜቴ እናት እንደዚሁ ወዲያውኑ ወደ ባባ ቤት ደርሳለችም። ባሄርን ማግኘት እፈልጋለሁ፣ አንድ ማናገረው ነገር ስላላለም አለ፣ ወደ ውስጥ ግቢ፣ በጣም አስቸኳይ ነበር። እሺ እንደዛ ከሆነ ግቢ። እሺ አመሰግናለሁ ትልና እንደዚሁ ቀጥ ብላ ወደ ቤት ትገባ ጀመረ። ሰርቨር ደግሞ እንደዚሁ በሌላ በኩል መግባቷን ካየ በኋላ ግራ እየተጋባ ወደ ቤት ይገባ ጀመረ። እሷም ቀጥ ብላ ባባን ፍለጋ በአይን ስለማታውቀው ትሄድ ጀመረ። በሌላ በኩል ሰርቨርና ኩሽረት ይናገራሉ። ሰላም እንዴት ነሽ? ሴማን አይረን የሚፈልግ አዲሱ መጥቷል። ማን ነው? አላውቅም ግን እዛሽ ቤት ነው። በቃሽ ፊትሽን ታጠቢ ደግሞ እያለ ይነግራትና እንደዚሁ ዞር ይል ጀመረ። እሷ ውስጥ የሆነ የዋሸችው ነገር ያለ ይመስላል። በሌላ በኩል ደግሞ ባባ እንደዚሁ አበባ እየቀጠፈን ያለው ግራ የተገባችው ሰላም ምጥና እንደዚሁ ይሰጣት ጀመረ። በጣም አመሰግናለሁ እያለች ተመልስ ጀመረ። ወዲያውኑ እንደዚሁ አንድ ነገር ነገር አለ። ምንድነው ነገሪ? ግን ባየር ኡልማን እንዴት ነው ማለቴ እንዴት ብዬ እንደማናገረው ግራ ተጋብቻለሁ። ማለቴ ለአንድ ነገር ላማክረው ነበር የፈለግኩት። እሱ ግልጽ የሆነ ሰው ነው፣ አናግሪው የፈለግሽውን ነገር ያኔ ግን ምንድን ነው ያስቸግረሽ ነገር አለ? ሰውየው ግን በጣም መጥፎ ነው የሚሉት ነገር። እንደዛ ከሆነ ማባየር እዚህ ነገር ላይ በጣም ደስ ይለዋል። እንደዛ ከሆነ ደስ ይላል እያለች ሳታቅ ታወራው ጀመረ። ወዴት እየሄደን ነው እያለች እንደዚህ ታወራ ጀመር። በሌላ በኩል እንደዚሁ መልተም የሆነ ቦታ ደስ የሚል ቦታ ወስድሻለሁ እና ሰው አገናኝሻለሁ እሺ እያለም ይመልስ ጀመረ። እውነቱን ለመናገር ለምን እዛ ሄደሽ አጠበቂው? ግን ስለ አበባ በጣም ብዙ ነገሮች የምታውቂው ነገር ያለ ይመስላል። አዎ በጣም እወዳለሁ አበባ። እውነቱን ለመናገር በጣም እንከባከባቸዋለሁ፣ ቤቴም ውስጡም አሉ። ግን እሱን አሁን ያድጋል ብለሽ ታስቢያለሽ? አዎ ያድጋል። ማለቴ አበባ ለሁሉ ነገሮች ትልቅ ነገር ነው እያለች ትመልስ ጀመር። ባባ እያለም ጭንቅሎ ይጠራል። በመጨረሻም ያልከው ነገር እንዳለ ተዘጋጅቷል እያለ ይመልሳል። እሺ ባባ እያለም እሺ አመሰግናለሁ እያለም እናት ግራ ትጋባለች፣ ትደነግጣለችም። ባይር ነው እንዴ? መች ጠየቅሽኝ ስሜን መጀመሪያ እያለም ይመልስላታል። ግራ ትጋባለችም። አይኑ እንደዚሁ እና አቦቹን ታይ ጀመር። በሌላ በኩል ደግሞ እንደዚሁ ፋፋያው ጋር ቁጭ ብላ ግራ ተጋብተዋል። ፖይራስም እንደዚሁ ለማማከር ቁጭ ብላለች። እውነቱን ለመናገር በጣም ከማስበው በላይ ነገሮች ሆኗል። የቤተሰቦቼ የበፊት ታሪክና እያንዳንዱ ነገሮች የሚናገር ነገር አይደለም። ግን
ብዙ ነገሮች እንደሚቀየሩም አውቃለሁ። ግን እንዴት ብዬ ነገሮችን ከበፊት የነበረውን እያንዳንዱ ነገር ረስቼ በአዲስ ህይወት ከጀመርኩ በኋላ ይሄ ነገር ይፈጠራል ብዬ አላሰብኩም ነበረ። ግን መልተም መልተምን ሳያት ደነገጥኩ። የበፊት ውስጥ የመጣ እያንዳንዱ ነገሮችም እያንዳንዱ ነገሮች ሳስብ የነበረው ነገሮች እንዳለ መጣብኝ እያለ ይናገር ጀመር። እሷ የጠበቀችው እንደዚህ ፖይራዝ አፈቅርሻለሁ ወይም አብረን እንሆን የሚላት ነገር መስሏት ነበረ። ግራ ተጋብታ እንደዚሁ ዝም ትላለችም ታስጨርሷለችም። እውነቱን ለመናገር በጣም ግራ ተጋብቻለሁ። ኬት ምኑን ከምኑ እንደማገናኘው ግራ ተጋብቻለሁ። አይ ምንም አይፈጠርም እንዴ ማለቴ ተቀይራለች። በፊት የማውቃት አይደለችም። እውነቴ ነው የምልሽ በጣም ተቀይራለች። ማለት ተቀይራለች ማለት ምንድነው የምታወራው? ማለቴ እያንዳንዱ ነገሮች መድኃኒት ወስዳለች እና ብዙ ነገሮች ሽጉጥም ጭራሽ አውጥታብኝ ነበር ላይ ምን አዎ ሽጉጥ አውጥታ ነበረ ልመታኝ ወላ ነበር እኮ እያለም ይመልስ ጀመረ። ግን ያ ነገር ረጅም ጊዜ ስለሆነ የሆናት የጉዳት ነገር ያለ ይመስላል። አላቅም ውስጧ ምን እንዳለ ምን እያሰበች ራሱ እንደሆነ ምንም አቅበት ነገር የለም። ተቀይራለች፣ በጣም ተቀይራለች። እንዴት ብዬ ራሱ እሷን እንደምነግራት ራሱ ምንም አውቀው ነገር የለም። እና ምን ልታረግ ነው አሁን ያሰብከው? ቆይ እያለች ትመልስለታለችም። ግራ እየተጋባ አይኗን እያያት በአይን በፍቅር ይጠማመዳሉ። በሌላ በኩል ባህርና እንደዚሁ ሜቴ ናት ደግሞ ሻይ እየጠጡ ነው ያሉት። እሺ እና እንዴት ነሽ? ስምሽ ማን ነበረ? ቤስሚን። ደስ የሚል ስም ነው ቤስሚን። እውነቱን ለመናገር ሰምቼው አላውቅም እያለም ይናገር ጀመረ። እሺ እነዚህ ሰዎች ምንድን ነው የፈለጉት? እያለ እንደዚሁ ብዙ ነገሮችን እያበላሹ ነው ያሉት። ያው ያለሁበት ቦታ ጋር እየመጡ ብዙ ነገሮችን ያስፈራሩኛልና የሆነ ክፍያ ነገር እንድከፍላቸው ነው የፈለጉት እያለች እንደዚሁ ቤስቲም ተናገር ጀመረ። እሺ እንደዛ ከሆነ እና እኔ በምን ልረዳሽ እፈልጋለሁ? ማለት አንተ ስላንተ ብዙ ነገሮችን ሰምቻለሁ እና አንተ ትንሽ ነገሮች እንድታስተካክል ስለምፈልግ ነው እያለች ትናገር ጀመር። ያው ያለሁትን ቤት ትንሽ እንዲነኩብኝ አልፈልግም እና የግድ ቦታውን ስለፈለጉት ደግሞ ተፈራርመው ያንዳንዱ ነገሮችን መውሰድ ይፈልጋሉ። አይ እኔ ካለውማ ችግር የለም በዚህ ነገሮች ሀሳብ እንዳይገባሽ። ግን አንተ ታዋቂ ነው ነው ለመናገር እንደማስበው አይነት ሰው አልነበርክም። የተነገረኝና ያየሁት አንድ አይደለም እያለች ትመልስ ጀመረ። እንደዚሁ መጨረሻም በስቲም ወዲያውኑ አይናይም ካየች በኋላ እንደዚሁ ከውስጧ ይህን እንደ ስጦታ ቁጠረው ትወዷለህ እያለች ትነግረው ጀመረ። ወዲያውኑ ይቀበላታል። የአበባ ዘር ነበረ። በጣም ደስ ይላል። ጭራሽ ሌላ ስራ ሰጣሽ ማለት ነው እንደማየው ከሆነ እያለም ይመስላት ጀመረ። በጣም ደስ ይላል፣ በጣም ደስ ብሎኛል እያለ ይናገር ጀመረ። እሺ አሁን አጥምደሽኛል በቃ ስለዚህ በቃ ያልሽኝ ያንዳንዱ ነገሮችን አስብበት እና እነግርሻለሁ። በጣም አመሰግናለሁ ባህር ባባ ብላ እጇን ዘርግታ በመጨረሻም ሰላም ትላለችም። በስቲም እንደሄደች ወዲያውኑ ቆም ትላለችም። አበባውን ረስታ ነበረ። ወዲያውኑ ያነሳና እንደዚሁም ይሰጣት ጀመረ። እሷም በስቲም ተቀበለዋለችም። አመሰግናለሁ ብላ ትሄዳለች። በፍቅር የተጠማመዱ ነገር ያለ ይመስላል። መፍሰስ ይጀምራል። የሆነ ፍቅር ቢጤ ነገር እንደዚህ አእምሮ ውስጥ ሳይመነጭ አይቀርም ፈሰስ ይላል። ሰውየው ምን ነው የሆንከን ያለው ያለም በሀሳብ እየተዋጠ ያመጣለችለትን የአበባ ዘር እያየ ደስ ይላል እያለም ያወራ ጀመረ። በሌላ በኩል ደግሞ ፖይራዝ እኔ ማለቴ አንድ ነገር ልነግርህ ማስበው ነገር አለ። እሺ ምንድን ነው እያለም ሲያወራ ስልክ ይደወለታል። እንደዚሁ ከፖሊስ ጣቢያ ነበረ። ሲናም ይቅርታ እቺ ማናገር አለብኝ። እሺ አናገር ችግር የለም። ሄሎ ሰውየው በመጨረሻ መልተምን ወደ ሌላ ቦታ አዘዋውሮታል። ማለት ለምንድን እንደዚህ ሆነው አላቅም። ብቻ ምንም ያገኙባት ነገር የለም እና ይህን መረጃ ደግሞ ለማግኘት ሲፈለጉ እነሱ ቀጥ ብለው ወደ ሌላ ቦታ ልኮታል። እንዴት ይሄ ሊሆን ይችላል? ቆይ የት እንደሆነ እንድታጣራልኝ እፈልጋለሁ። ተግባባን አይደለ?
እያለም ይነግራት ጀመረ። ለሷም ስልክ ይጠራል። ሲናን የፖይራስ ልጅ ነበር የደወለው። እንዳየችው በፈገግታና ካለችበት ተነስታ ራቅ ብላ ፖይራስ ሲና እንዴት ነው? ሲና እንዴት ነሽ? አለሁ ደህና ነኝ። እንዴት ነሽ? አባቴ ካንቺ ጋር ነው እንዴ? አዎ እውነቱን ለመናገር በጣም ስለፈለኩት ነው። ምን ነው ፖይራስ? ምን ያደረገው ነገር አለ እንዴ? አይ ትንሽ የቤት ደህና አይደለም እና የሆነ ነገሮች እየተቀየሩ ስላሉ ከእናቴ ጋር ደህና ስላልሆነ እሱን ለማረጋገጥ ነው እና እቤት ይዘሹ እንድመጭ እፈልጋለሁ። እሺ ችግር የለም ግን አጣሪ ምን እንደሆነ ለእናቴ ሊነግራት የቻለው ነገር የለም። የሆነ ነገር ሆኗል አባቴ እና እንደምንም ብለሽ አይሲ ጠይቂው እሺ እያለም እንደዚሁ ይነግራታል። ሕፃኑ ሲናንም ወዲያውኑ ችግር የለም እሺ በቃ እሺ እደውልሻለሁ እሺ ቻው በቃ ቻው እደውልልሃለሁ በቃ እኔም ቻው እሺ ቻው ብላም ስልኩን ትዘጋው ጀመረ። ወዲያውኑ ቤጋም ከሷ ጋር እንዳለ ስለሰማች ልቧ ያዝናል። ወዲያውኑ በረጅሙ ተነስታለች። እሺ በቃ እደውልልሃለሁ እሺ ችግር የለም ያለም ካለበት ዞር ብሎ ወደ መቀመጫ ሄዶ ይቀመጣል። እሷም ተቀምጣለች። ወዲያውኑ እንደዚሁ በመጨረሻም የታሰረችው ደግሞ መደም በሀሳብ ትወጣለች። ሰውዬው የት ነው ያመጣኸኝ? ምንድነው አንተ ከሃዲ የምትሰራው? አንተ ውሻ ምንድነው ፈልገው ከኔ እያለ ይናገር ጀመር። በመጨረሻም ተውሎ አስታወቀሽ እኮ እስቲ አንድ ሰው አለ ማስታወቅሽ ያለ ይናገር ጀመር። በመጨረሻም እንዴት ነሽ መልተም ሰላም ነው አንተ ሰራህልኝ እያለች ትናገር ጀመር። ይሄ ሰው ማለት በመጨረሻም ባባን እንደዚሁ ሰርፈርን ጥቃት ያደረሰበትና ለመግደል ያሰበ ከባድ የሆነ አደንዛዥ የሚያንቀሳቀስ ሰው ነው። ወዲያውኑ ወደ እሷ ጋር እየተጠጋ እሺ በመጨረሻም እያንዳንዱ ነገሮችን ትነግረኛለሽ ማለት ነው። ተግባባን አይደለ? ፍላሹ የት እንዳለ እና ፋይሉን የት እንዳለ ትናገሪያለሽ እያለም እንደዚህ ይናገራታል። እሷም ፈገግ ትልል ጀመረ። በሌላ በኩል ደግሞ ግራ የተጋባ ፖይራስ ምንድነው ነግሪኝ ያሰብሽው ንገሪኝ እያለ ይጠይቃት ጀመረ። ልነግር ያሰብኩትም አንድ ነገር ነበረ። በመጨረሻም አዲስ ነገር የሚጀምረው ነገሮች አሉ። ማለት ምንድነው? ማለት ዳር ለምን ትቻለሽ? እውነቱን ንገሪኝ እያለ ይነግራት ጀመረ። ቀለበት ላስር ነው እያለች ትመልስለት ጀመረ። ግራ ይጋባል፣ ልቡ ይደነግጣል፣ ፊቱ ይቀያየራል፣ አይናኗን አፍጥጦ ያታል። እሷም እንደዚህ ታየው ጀመረ። ይሄን ነው ነገር ያሰብኩት እያለች ትናገር ጀመረ። ግራ እየተጋባ ማለት ምንድነው የምታወሪው እያለ ይጠይቃት ጀመረ። ማለቴ ይገባኛል ግን ማለቴ እንዴት እንደዚህ እያለ አፉ ማውራት ቃል ማውጣት ያቅተዋል። መሆን አለበት በቃ ይሄ ለሁለታችን ቆንጆ ሆይ ነው እያለች ተመልስለት ጀመረ። ግራ የተጋባ አይናኗን ያያታል። በመጨረሻም ይሄን አልጠበቀም ነበረ። ፖይራስም ወዲያኑ አይናኗን አፍጥጦ ያያትም በሀሳብ ይኖግዳል። እሷም እንደዚሁ በመጨረሻም እያንዳንዱ ነገር ሲናም ያላት እያንዳንዱ ነገሮች እያንዳንዱ በፊቱ ነገር ትዝ ያላት በሀሳብ ትኖግድ ጀመረ። ወዲያኑ ሁሉ ነገሮችን ታያለች፣ ታረጋግጣለች። ወደ ዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ መጣሁት እቺን ትመስል ነበር። በቀጣይ ምን ይፈጠር? በመጨረሻስ በሁለቱ መሃል ምን አዲስ ነገር ሊፈጠር ይችላል? አይሴ በመጨረሻም እንደዚህ ኮፖራዝ ያለው ነገር እዚህ ጋር ሊያበቃ ይችላል። ምን ሊፈጠር ይችላል? በሌላ በኩል ደግሞ እንደዚህ መልተም የታገተችው ፖይራስ ሲሰማ ምን ሊያደርግ ይችላል? ባባ በመጨረሻ እንደዚህ የሜቴ እናት የሆነችውን እንደዚህ በስቲን ሊረዳ ይችላል ሚሉትና ሌሎችም በርካታ አጓጊ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ አድርጋችሁ ቪዲዮውን ላይክ አድርጋችሁ እንድትጨርሱ በትህትና እየጠየኳችሁ እኔ ከወዲሁ ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ ላይ ያጥፋ እያልኩ ቻው።